ቲማቲም በብዛት ማምረት ቢችሉም የመሸጫ ዋጋው ዝቅተኛ በመሆኑ ተጠቃሚ ያለመሆናቸውን የፎገራ ወረዳ አርሶ አደሮች ተናገሩ። ባለሀብቶች የቲማቲም ማቀነባበሪያ ቴክኖሎጂን በማስፋት ከአርሶ አደሩ ጋር የገበያ ትስስር ለመፍጠር ስራ መጀመሩን የአማራ ክልል ንግድና ገበያ ልማት ቢሮ አስታውቋል። በቀለ ተሾመ በአማራ ክልል ቲማቲም በብዛት ከሚመረትባቸው አካባቢዎች የፎገራ ወረዳ አንዱ ነው። የአማራ ሚዲያ ኮርፖሬሽንም በአርሶ አደሮቹ ማሳ ያለውን የቲማቲም ምርትና ገበያ ላይ ያለውን የግብይት ሂደት ምን እንደሚመስል ምልከታ አድርጓል። በፎገራ ወረዳ ቋር ሚካኤል ነው የምንገኘው። አሁን ያለንበት ማሳ ወደ ሩብ ወይም 1/4 ሄክታር መሬት ነው የሚሸፍነው። አርሶ አደሩ እንደነገረን ከሆነ ወደ 100 ካሳ ቲማቲም እንደሚያገኝና ነገር ግን በሚፈልገው ልክ የገበያ ትስስር ባለመፈጠሩ ውጤታማ እንዳልሆነ ነግሮናል። አሁን ለቀማ ላይ ነው የምገኘው። የመጀመሪያ 7 ሳጥን ለቅም ያለው እሱንም የሸጥኩኝ ለካሳ ይባላል። በካሳ 1150 ብር ነው። አሁን በሚቀጥለው 20 ሳጥን አውጥቻለሁ። በ1000 ብር ሽጫለሁ። ትናንት ደግሞ 10 ሳጥን ለቅም ያለው እሱን በ800 ብር የገበያ እየቀነሰ ነው የመጣ። አንድ ካሳ 850 እስከ 900 ብር ባለ ይሸጣል። ዛሬ ያለው ገበያ አየሩ አንድ ቀን ይቀዘቅዛል፣ አንድ ቀን ይነሳል። በተነሳ ሰዓት እስከ 1000 ብር ትሸጣለህ። ወረድ ባለ ሰዓት ደግሞ ያው እስከ 850 ዛሬውን በ850 ሲሸጥ ቆይቼ መጥቻለሁ። የገበያ ትስስር ባለማግኘታቸውና ህገወጥ ደላላ በመኖሩ በሚያመርቱት ልክ ተጠቃሚ ያለመሆናቸውን የተናገሩት አርሶ አደሮቹ መንግስት ችግራቸውን አይቶ እንዲያስተካክልላቸው ጠይቀዋል። ቆርጦ የሚያስቀረው ደላላ ነው። ስለዚህ ደላላን ትቶ ከነጋዴ ጋር ብንገናኝ የተሻለ ነው ብዬ ነው የማስበው። ገበሬ የገበያ ትስስር ቢያገኝ እንዳመረተው ባመረተው ልክ በፍላጎቱ ልክ ሽጦ የሚመለስ መብቱ የተከበረለት ቢሆን ጥሩ ነበር። አርሶ አደሮቹ ከዚህ ቦታ ላይ ለነጋዴዎቹ የሚያደርሱት በካሳ ነው። አንዱ ካሳ እስከ 60 ኪሎ ግራም ይመዝናል። ይህንን ከ850 እስከ 1000 ብር ነው ሲሸጡ የነበሩ። ያ ማለት አንዱን ኪሎ ግራም ቲማቲም በ14 ብር ሂሳብ ነው ማለት ነው የሚሸጡት። ከዚህ ወረታ ግን አሁን ይህን ዜና እየሰራንበት እስካለው ሰዓት ድረስ አንዱን ኪሎ ግራም እስከ 25 ብር ነው እየሸጡት ያለ። ይሄ የሚያሳየው ደግሞ የጤናማ የሆነ የገበያ ስርዓት አለመኖር ነው። የሚመረተው እዚሁ ፎገራ ወረዳ ነው፣ ግን በጣም ውድ ነው። ተወዷል ምናምን ስላችሁ ከጊዜው አንፃር ነው። ሌላው ነገር ስለሚወደድ ነው ጊዜው ነው እንደዚህ እንዲወደድ ያደረገው ምናምን ይላሉ። ለቁጥጥር አስቸጋሪ የሆነ የመጣው ህገወጥ ደላላም የገበያ ስርዓቱን ችግር ላይ እንዲወርቅ አድርጎታል ያሉት የፎገራ ወረዳም ንግድና ገበያ ልማት ጽሕፈት ቤት ኃላፊው አቶ ሱባለው ሞላም የገበያ ህግና ስርዓትን ለማስጠበቅ በትኩረት እየሰራ ነው ብለዋል። ለአርሶ አደሮቹም የገበያ ትስስር በመፍጠር በኩል የሚችሉትን ሁሉ እያደረጉ እንደሆነ ገልጸዋል። በወሬ ደረጃ እዚህ ቦታ ላይ ይህን ያልገባ ብለው አርሶ አደሩን በወሬ ብቻ ደስተው ዋጋ ጭማሪ ዋጋን የሚያወርዱ እንዳሉ ይታመናል። ምርቶች ሲወጡ ነው አሁን እኛ ክትትል እያደረግን ያለና በተለይ ኬላዎች አካባቢ የሚወጣውን ምርት በእኛ እየተከታተል ነው እንዲወጣ። የተከዘነ ምርት ካለ ደግሞ ከነጋዴዎች ቤትና በተለይ ከተማ አካባቢ ከሆኑት መፈተሽ። ህገወጥ ደላሎችን ለመቆጣጠር ኬላዎችን ማቋቋምና የኩፐን አሰራርን ጀምረናል ያሉት የአማራ ክልል ንግድና ገበያ ልማት ቢሮም የአትክልትና ፍራፍሬ ግብይት ባለሙያ አቶ ጥላይ ወርቄም ባለሀብቶችን በማስተባበር የቲማቲም ማቀነባበሪያ ቴክኖሎጂዎችን በማስፋት ከአርሶ አደሩ ጋር ቀጥታ የገበያ ትስስር በመፍጠር ጤናማ የገበያ ስርዓትን ለመገንባት እየሰራን ነው ብለዋል። ፎገራ አካባቢና ደራን ይዞ ወደዚህ ወደ ቆጋ አካባቢ በኩፖን ሲስተም የመቆጣጠር ይሄ አንዱ ይሄን ሌጋል የሆነን አሰራር ለማስቀረት የተዘረጋ የአሰራር ስርዓት ነው። እነዚህ የአትክልት ምርቶች ቲማቲም በቀላሉ የሚበላሹ ስለሆነ እንዳይበላሹ ኮንቲኒዩስ የሆነ ማርኬት መፍጠር ነው። ሆልሴለር የሚባሉ ቢግ ትሬደርስ አሉ። ቢግ ትሬደር እነሱን አሁን ወደ ካምፓኒ ለማምጣት ለማደራጀት በቅርበት አርሶ አደሩ ጋር ሆነው አርሶ አደሩን እያገዙ ማቀነባበሪያ እንዲከፍቱ ተጠናክረው ማለት ነው ወደ ካምፓኒ እንዲያድጉ አሁን እያደራጀን ነበር ትላንትና ይህን ሶል ለማድረግ ማለት ነው። በዛሬው ዕለት የሚኖረውን የውጭ ሀገራት የገንዘብ ምንዛሬ ተመንና የወርቅ ግብይት መረጃ የኢትዮጵያ ብሔራዊ ባንክ አድርሶናል። ቀጥሎ ይቀርባል።